ጭራሽ ሂሳብ አላወራረሽም? አዎ ወይ ኧረ ባንቺ እንዴት ነው አንቺ ንቀትሽ ምንድነው የምትሆኚው? እንደዚህ ሰው የምትልቂው እንደዚህ ነው? እንዴት ሂሳብ እንዴት ሂሳብ ታመጫለሽ? ከፈለክ አስረክብ ካልፈለክ ደግሞ አይመለከተኝም። ይዘው ገደል ገባ። የት ነው የምትገቢ? ሰላም ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ይላል። ዛሬ አስቸኳይ ቪዲዮ ነው እየሰራሁላችሁ ያለውና ማለት ቪዲዮ መስራት ስላለብኝ ብቻ ነው እየሰራ ያለሁትና አስቸኳይ የሆነ ቦታ ነው ያለሁት። በባለፈ እንግዲህ እንዳያችሁት ልጅቱን ስራ ቦታ አስገብቻት ዛሬ በጧቱ ስልክ ስደውልኝ አሰሪዋ ስትይቱ በቃ ደንግጬ ነው እንትን ያልኩት ያነሳሁት። በጧት ነው የደወለችልኝ። በቃ እንደተጠበቁት አልደለም ሁሉ ነገር ማለት ነው። ደውላ ልጅቱ የለችም ስራ ቦታ ትቻት እጄ አላገኘኋትም አለችኝ። እኔ በቃ በጣም ነው እኔ እግዚአብሔር ነው የተናደርኩት። በጣም ተናደርኩት። ደግሞ እንደዛው ሆኖ አሁን ልጅቱ ደግሞ ከዚህ ቦታ ባለፈ የተገናኘንበት ቦታ የሆነ እንትን ቦታ ቁጭ ብያለሁ እና ፈልጋለሁ አለችኝ። በቃ ይሄን ቪዲዮ እኔ በአስቸኳይ ነው ብቻ እናንተ እንድታዩት ስለፈለኩ ብቻ ነው እየሰራሁት ያለው። ኦልሬዲ አሁን እዛ አካባቢ ደርሻለሁ። ታች አንስቼ እየፈለኳት ነበር። ስልኳ ደግሞ አንዴ ትዘጋለች አንዴ ትከፍታለች። ሰይይቱ ትመጣብኛለች ብላ አላውቅም። እኔ ምን እንደማደርግ አላውቅም። እኔ የት እንደገባው እኔ ፈጣሪ ወቀው። እኔ ማተቤን እንትን ብዬ ለሰይይቱ እኔ ችግር የለም ብዬ ማለት ነው እኔ ተያዥ ሆናለሁ እኔ ያለውን ነገር ችግር የለም ብዬ ምን አይነት እንደገባው እኔ ፈጣሪ ወቀው። እንደዚህ አልጠበኩም። እኔ ምን አርጋ መጣ ይሆን ተጣልታ መጣ ይሆን ምን ይሆን አላወኩም ብቻ እና አሁን ከዛ ቦታ ነው ደርሼ ዙሮ እዚህ አካባቢ ነው ያለችው። ዙሮ ልደውላት እዚህ አካባቢ ነው ብለኝ ነበር። አረ ምን አይነት እንደገቡ ነው ፈጣሪ ወቅ በስማ ሄሎ የቱ ጋር ነሽ? እዛው ጋር ማለት እዛ አካባቢ መጥቻለሁ። የለሽም? በባለፈው እንትን ያለበት የት አካባቢ ነው? የት አካባቢ ነው? እስኪ ወጣ በይ አይታየም የት እንደሆነ። እኔ ከምን ወደ እንደገባ አላውቅም። በእናትህ በስማ እንዴ ምን ሆነሽ ነው? እና ያው እንኳን ቁጭ ስትል ነው የምነግርህ። እንዴት ነው ቁጭ ስትል የምነግርህ? ምን ሆነሽ ነው እዚህ ቦታ የተገኘሽ አሁን ዛሬ? ለምንድን ነው የደወልኩልህ? አልኩህ አይደል በቃ መምጣት አለብኝ። አንቺ ደግሞ ሁሉ ነገር ግዴታ የምታረጊ ለምንድን ነው? ምን ነገር ማወቅ አለብኝ። መጀመሪያ ቁጭ ማለት ምንድን ነው ቁጭ የምለው? ሰትየቱ ምን ሆናችሁ ነው? አንድ ቀን ሰርተሽ ጨረሽ በቃ ምንድን ነው የሆናችሁት? አስጠላኝ ማለት ምን ማለት ነው? ጭራሽ እኮ ስራ የለውም እንዴ ቁጭ። አንቺ ምን አገባሽ ታዲያ? ስራ ባይኖረው አንቺ ከእንትን ትላለሽ እንዴ? ባዶ ቤት ነው የምንሰራው። የወር እኮ ነው የሚከፈልሽ። አንቺ ምንድን ነው የምትሆኚው? አሁን ከሰትየቱ ጋር ምን ሆናችሁ ነው የተለያያችሁ? ይሄን ብቻ ንገሪኝ። አታውቅም? ሽርጤን ነው ራሱ ዞን የመጡት ማለት ሽርጤን ማለት ስራ ላይ እንደሆንኩ ነው ያወጣው። እንታቆን ዝም ብዬ የት ሄዳ ነው እሷ አንቺ ጥለሽ የምትመጪ? እንደዚህ ቤት አደራ ስትሽ እንዴት ወጥተሽ ትመጫለሽ? እነሱ ምንም ስራ የለውም በቃ ያነሱ ሰርስ። ኧረ ወይኔ ኧረ ባንቺ በእናትሽ እንደዚህ ተቃጠልኩ እኔ በማይለኝ ገብቼ ስራ ይኑር አንቺ ምን አገባሽ ነው እያልኩሽ አለ። እኔ ቁጭ የማይደበረኝ እንዴ ቤት ስለኛ ነኝ እንዴ ስማም ሳስጠላ ሰው የሚያረኝ ሰው እንኳን የለም። ይበጣም ነው ወሬ ስራ እኮ ነው የገባሽ አንቺ። ወሬ መናኛ ቦታ ምናምን እኮ አይደለም። ስራ ተቀጥረሽ እኮ ነው እየሰራሽ አለ። ስማም ሰው ራሱ ይናፍቃል። ምንም ነገር አንቺ ምንድነው ጸባይሽ? ምንድነው እንትንሽ? ምን ላድርግ እንግዲህ ባንቺ እሺ ሰውዬ ጋር ደውለሽ ነው ምን ሆነሽ ነው ያወጣሽ ነው እያልኩሽ አለ። እኔ እኮ ነኝ ኃላፊነት መታወቂያ ሰጥቼ እንትን ያስገባሁሽ። ዝም ብዬሽ ነው እስከነ ሽርጤና የመጣሁት ያልኩህ እኮ ሽርጤና ታየውም እንዴ? ምንድነው ሰውዬ እኮ እኔ መታወቂያ ሰጥቼ ነው አንቺን ያስገባሁሽ። ለምንድን ነው እንደዚህ የምትሆኚው? ይሄ እስከነ ሽርጤና የመጣሁት
ሽርጥ ማለት ምንድነው? ብር ሂሳብ ምናምን ጭራሽ ሂሳብ አላወራረሽም? አዎ ወይ ኧረ ባንቺ እንዴት ነው? አንቺ ንቀትሽ ምንድነው የምትሆኚው? እንደዚህ ሰው የምትልቂው እንደዚህ ነው? እንዴት ሂሳብ እንዴት እንትን ታመጫለሽ? በቃ ሲያስጠላኝ ወጣሁ እንዴ? ምን ማለት ነው ሲያስጠላኝ? እንዴት አንቺ ሂሳብ እንዴት ሳጭልሽ ትመጫለሽ? ያምሻል አንቺ ያምሻል። አያመኝም። ለምንድን ነው የሚያመኝ? ምንድን ነው እንደዚህ ሂሳብ እንትን ሳትይ መጣሽ? እንዴት አስገባኝ ራስህ? ወይ እንዴት ሂሳብ ሳትጨርሽ መጣሽ? ምን ሆነሽ ነው? እና ሲያስጠላኝ ማለት ታዲያ እዚህ ጋር አውርተሽ ነው? ለምን ብቻዬን ነው የምውለው? በቃ እሷ ጋር አውርተሽ ለምን አትወጭም ነው እያልኩሽ አለ። ለምን አውርተሽ አትወጭም? በሶስት ቀንሽ ለምን ወጣሽ ብትለኝስ? እኔ ፈራሁት። ለምን ትፈሪያለሽ? እንዴት አንቺ የሰራሽበት ሌባ ነሽ? እንዴ እንግዲህ ሰርቀሽ እንትን ብለሽ ምትሮች አስረክባታለሁ። ለምን አዘው ጨርሽ ለምን አትመጭም? እኔ አንቺን ብር ዘይጅን ማስረክብ እኔ እኮ ነው የተያዘ አንቺ አይደለሽ እኔ ነኝ የተያዝኩት። አንቺ ምንድን ነው ስራሽ? ቤት አታስገባኝም። የማይሆን ቤት ለምን ታስገባኛለሽ? ምንድን ቤት ነው የምፈልጊው? አይተ ቤት ጥሩ ቤት አይተህ ነው ምን ሰው ምናምን የሚታይ ሰው እንኳን የለውም። ሰው ልታይ ነው ስራ ልትሰሪ የምትሄጂ አንቺ። ከዛ ሰርተሽ ደህና ቦታ ደህና ስራሽ ታይቶ ነው ሌላ ቦታ የምትሄጂው። እንቅልፍ የተኛው ነው እንቅልፍ ነው የሚለው። አንቺ ሌላ ውስጥ ታስገብኝ። እኔ በዚህ በማይረባ ብር ሌላ ውስጥ ታስገብኝ። የስንት ቀን ሂሳብ ነው ይሄ? ዛሬ ሰራሁት ነው በየቀኑ ነው ማስረካት። አሁን እንዴት የዛሬ ሰራሽ ሰጥተሽ አትመጭም ነው እያልኩሽ አለ። እንዴት ሰጥተሽ አትመጭም? እንዴት ሰርተሽ አትመጭም? ተደፍኩ ብሩን እንዴ ዘደፍኩ። አንቺ ጭራሽ ብር ምናምን ቅድም እዚህ እንዳላይሽ አንቺ ለምንድን ነው ያወጣጣው? አንቺ ጭራሽ እንደዚህ ምንድን ነው? ጭራሽ ምንድን ነው እንደዚህ የምታረጊው? ተወደደ ስልካውን የገዛት መስሎኝ ምንድን ነው? ስንት ነው ሂሳብ ያለብሽ? እኔ አንቺ ልዳ ልክፈል? እኔ የአንቺ ልዳ ልክፈል? አሁን ማለት ነው አሁን በዚህ ጉድ እንዳይመጣብሽ ጉድ ነኝና ሂደሽ እዚህ ጋር ሂሳቤን አስረክብ። ሂሳቡን አስረክብሽ ነግሬሻለሁ። አንተ ማልከው ሁሌ ምንድን ነው አንተ እንዴ? ዋሊድ እዚህ ቁጭ ነው የሚሆነው። አሁን በኋላ ፖሊስ አንጥቼ እጄ እንደማሳሰርሽ ነግሬሻለሁ። አሁን በኋላ እኔ ወንድምነትን አንስቻለሁ ነግሬሻለሁ። እና እንደ ደህና ቤት ለምን አስገባኝም? ደህና ቤት እዛ ሰርተሽ ነው ደህና ቤት እንጂ እንደው ደህና ቤት ሂሳብ ብር ይዘሽ መጥተሽ ነው ደህና ቤት የምትገቢው? በዚህ አይነትማ እንዴት ነው የማስገባሽ? እንዴት እኔ በቃ አንቺ ለራስሽ ታማኝ ካልሆንሽ እንዴት ነው ሄደሽ የምትገቢው ሌላ ቦታ? ይችና አሁን ያለውን ሂሳብ አወራርደሽ እኔ አልሄድም። አወራርደሽ ሂሳብን እንትን በይ። በቃ እኔ ባንቺ እንትን ብለው ነገር የለም። አምጣና እንሄዳለን። ይሄን ከፈለክ ራስ እንትን ራስ አስረክባት። አልሄድም። እኔ ነኝ ጥፋተኛ አይደለ? ስራ አስገባኝ። እዛ ደግሞ የሰው ብር ተሸክመሽ መጣሽ አይደል? እስኪ ሰትየው ነገ ይሄን ያህል ነው እኔ አኪ ስለከፈል ነው ምን ልትል ነው? ሄዳ አስረክባትን ከፈለክ እኔ እዛ ቤት አስረክባት። ስንት ብር ነው ይሁን በምን አወቀሽ? ቤቱ ሲያስጠላ አንተ ብታየው ለኔ ታዝን ነበር። አንቺ ደስ አትበይ ነው እያልኩሽ ያለ። ሰትየው አሁን ስንት ብር ይሁን ጨምራ ብትናገርሳ ነው እያልኩ የት አንተ ነው የምትከፍለው? እኔ አልሄድም። እዚህ ነው አይመለከተኝም። አልሄድም። እዛው ማን ነው የሚመለከተው? እኔ ምን አውቃለሁ? ከፈለክ ያው እየሰማሽ ነው አንቺ እየሰማሽ ነው። አሁን ይሄን ሂሳብ ማለት ነው ነገ 10,000 ብር 5,000 ብር ጨምራ ብትናገር ማለት ይከፍል ነው። ሂደሽ እዛው ቁጭ ብለሽ ሂሳብ ተወራርደሽ ያለብሽን እንትን አውርተሽ እንትን በይ። እኔ ካንቺ ጋር ምንም ነገር ማለት ነው። ከፈለክ አስረክብ፣ ካልፈለክ ደግሞ አይመለከተኝም። እዛው ገደል ገባ። የት ነው የምትገቢ? ነይ ምን ይዘንድሮ ኧረ ምንድን ነው የገባሁት? በህይወቴ በቃ እንደዚህ ነገር አጋጥሞኝ አያውቅም። እኔ ምን ይቱን እንደጣለብኝ አላውቅም። በቃ እኔ የራሴን ህይወት ይበጥበጥ እንደዚህ ውድ ቤተሰብ ለእናንተ ማለት ነው እኔ መስራት ስላለብኝ ቪዲዮ የሰራሁት። በጠዋት ሴትዮዋ ደውላ እንደዚህ ብላ ልይቱ ስራ ቦታ አስቀምጫት ብሄድ የለችም የት ሄዳ ነው መታ ነው ወይ ቤት ስትለኝ ቀጥታ ከሷ ደውለው እሷም ደወለችልኝ ከዚህ ቦታ ፈልጋለሁ ብላ ያው እንግዲህ ስለትቼ እዚህ ጋር ቦታ መጣሁ። የሰረችበትን ይሄን ብር እንኳን ሳትል ሂሳብ ሳታወራርድ ይሄን እዛ መጣች። እሺ ምንድነው ነው የምሆነው? እንግዲህ ሴትዮቱ ጋር በሰው ነው የተገናኘው። ሴትዮቱ እኔ ምንድነው የምትረኝ? እኔ
ታማኝ ናት እህቴ ናት እያልኩ ይሄን ሁሉ ወይኔ በቃ እኔ ምን እንደምሆን ያላቅም ብቻ ፈጣሪ ምን ማድረግ ነው ያለብኝ? በቃ ምን ማድረግ ነው ያለብኝ? እኔ በቃ ለቤተሰቦች አልኖር እንዴ እኔ አሁን ይሄን ብር እዚህ እኔ ሌላ ብትለኝስ ምንድነው? አሁን ሌላ ብዙ ካጠፍቶኛል ብትለኝ እኔ መክፈሌ ነው? ምን ላድርግሽ? እንደው እናንተ በኔ በኩል ብትሆኑ ምን ታደርጋላችሁ? ስለ እውነት እስኪ ንገሩኝ። እናንተ በኔ በኩል ብትሆኑ ምን ታደርጋላችሁ? ጭራሽ የሰረችበትን ሰውየቱን አግኝታ እንኳን አይ እዚህ ቦታ ልሄድ ነው ብላ ሂሳብ ጨርሳ ብትመጣ አሪፍ ነበር። አሁን እንደ ሌላ ነገር ነው እንግዲህ ሰውየቱን የምቆጥረው ማለት ነው። ሌላ ብርም የጠፋት ነው የሚመስላት። በሰሞኑን 2-3 ቀን የሰራችውን እንዳለ ሙሉን እንዳላስረከበቻት ነው የምትቆጥረው። ይሄን እዛ ስትመጣ ቢያንስ ይሄን ሂሳብ ጨርሳ ባሰራ እንኳን እንደፈለገች እኔ አላቅላትም ነበር። እኔ እንግዲህ አሁን ምንድነው የምሆነው? ከሰውየቱ ፊት እንደገና ልሄድ? እኔ በቃ እውነት አይኗን ራሱ አላይትም። የሰውየቱን አይን እኔ ማየት እንትን አለ። ደውዬ ስንት ብር ነው ብዬ እኔ እልክላታለሁ ወይ ትራንስፈር አድርግላት ይሆናል እንጂ አይኗ ፊት እንዴት ነው የሚሄደው? እንደዛ ዋሽቼ ቀባጣ ጥሬ ኧረ በፈጣሪ ረሰለችኝ። አሁንስ ሆነ ሰለቸኝ ነው። እኔ ለቤት ያልኖር እንዴ? እኔ ለልጆቼ እኔ መኖር እንዴት? አሁንስ በጣም ሰለቸኝ እውነት። ምንድነው የምሆነው እንግዲህ? እኔ በቃ አልገባኝም እውነት። የፋንቱን ደግሞ አይ ይሄን የሰውየቱ ነው። ዞሮ እንግዲህ ከእናንተም ጌጂ ማፈርከም ነው ያለብኝ። በቃ እኔ ሰውየቱ የምትለኝ መቀበል ነው እንግዲህ። ምን ታደርጋላችሁ? ይሄን ያህል ብር ጎሏል ካለች መሙላት ነው። ምክንያቱም ጥፋተኛው እኔ ነኝ። ብር ጎሏል ብትለኝም እኔ መሙላት ነው ወይ